ሁለተኛ ቀድማንንም ታስገቢና እንደዚህ በቀላሉ ምንላቀቅ እንዳይመስልሽ። እሺ ብሌን የፈለግነውን ነገር እንድታደርግልን በእሷ እናስፈራራበታለን። አዎ አንተ ጥሩ ነገር አምጥተባክ እሺ ገረድ እሰራላታለሁ። ማናት ቃልዬ? እሷ የእሷ ጓደኛ ነኝ። ማዘሯ ሄለን እባላለሁ። የልጄ ጓደኛ እና ያቀፊኝ እናት እንዴ አልሚስ እና ሌላ ምን አገታችሁኝ? ስለ ብሌን እናት እንደ ዶሮ እየቆፈርሽ ነው። ታይ ብትባይ እንኳን አሻፈረኛልሽ። ከዚህ በኋላ የምትለፈልፊው ነገር ካላቆምሽ ለአንቺም ለዛች ለገረድ ልጅሽም ይርሳሳጥን አዘጋጅ። ትምቶሻ ሰላም እንገድያ ነው። ብሌን የሰማችውን ማመን አቃታት። በጣም ይገርማል። ሄለን መታ የቃል ኪዳን ጓደኛ ሁሉንም ነገር ለሄለን ስታወራት ነበር። ይህንንም በሚያወሩ ጊዜ ብሌን ከበር ቁማ ስታዳምጥ ነበር። ሰላምን ገድዬ ቤትና ንብረቱን ወርሳለሁ፣ እኔ ደግሞ የመጣሁት የእሷ ልጅ እንደሆንኩ ነው የምታውቀው፣ ስለዚህ ለዛ ነው ብላ ስትነግራት፣ እንዴት ይሄ ሊሆን ይችላል? እንዴት እሱ ወራሽ ልትሆኝ ትቻያለች? ስትላት ነበር። ሰላምን እንገላታለን፣ ለበኃይሉ ደግሞ ቆንጆ ነገር አዘጋጅቼለታለሁ፣ እየጠፋ ፍሌሽ ነበርና እሱን ወንጀል የሰራበትን ኮፒ በእጄ እያለሁ እያለች ለጓደኛዋ ስታወራ ብሌን ከበር ሆና እየሰማች የእጅ ማስታጠቢያዋን ይዛ ነበርና የሰማችውን ማመን አቃታት። እሱን ጥላፌን ትሰራይ። በጣም ያሳዝናል። የብሌን አሳዳጊ እናት አቶ በኃይሉ እጅ ውስጥ ገብታለች። ምግብም ራበኝ ውሃም ጠማኝ ብትል ግን ማንም ከዚህ ከፈሰሰው ከመሬቱ አንሽና ጠጭ እያለ ሳሚና በኃይሉ እያሰቃዩት ይገኛሉ። ብሌንም ስልኳን በመሞከር እምቢ ይላታል። የዚህ ጊዜ በጭንቀትና በውጥረት የምትገኘው ብሌንም በጣም በማሰብ ላይ ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 10 ተለቀቀ። እንግዲህ ወደ ክፍል 10 ስንመለስ ወይዘሮ ገኒ ታግታ በጣም በጭንቀት ውስጥ ትገኝ ነበረ። እሱም ደግሞ በወላጅ ልጇ በዳጊ ነበረ። ዳጊም እንግዲህ ግዴታ ከመሞት መታገት አለባት ብሎ ብሌንን የሚወዳት ሁለተኛ ደግሞ ብሌን ስለ እናቷ እንዴት እንደምትሆን ስላሳዳጊዋ ያውቃልና የዚህ ጊዜ ሳሚ በጥፊ ሲመታውም ሄደህ ትገላለህ፣ ያንተን እናትም እናሳያሃለን በማለት ብዙ ነገር ይለዋል። ለምንድን ነው እንደዚህ የማደርገው? ወንጀል አልሰራም ቢለውም የራስ ጉዳይ እንገላታለን፣ ምን ይብል አግታታለሁ፣ እሺ ተስማምቻለሁ በማለት ቃሉን ይሰጣል። የዚህ ጊዜ ሳሚም በቃ ጅል እናትህን ልታግት ነው በማለት እየተሳለቀበት ነበር። በዚህም ጊዜ እንግዲህ ሳሚም ያው ወደ ኋላ ፓርት እንዳገታትና እንዳስፈራ ነበረ። እሱም ይቅር በይኝ እያለ ነበር፣ ትዕዛዝ ነው እያለ ቢለ ይሄ ድምፅ ምንም አዲስ አልሆነብኝም፣ ማነህ አንተ? ምንድን ነው ከኔ የምትፈልጉት? እያለች ነበር ወይዘሮ ገነት። በዚህም አይኗም አያይም፣ አይኗም ተሸፍኖ አፏም ታፍኖ ነበር። እባካችሁ ውሃ ስጡኝ፣ ውሃ ስጡኝ እያለች ከሆነ ውስጥ አጉረዋት ነበር። በዚህም ጊዜ እንግዲህ ሳሚም ከዳጊ ቢሮ ይሄድና ከበኃይሉ ቢሮ ይሄድና ሁሉንም ነገር ለበኃይሉ ይነግረዋል። ምን እናድርግ? በህይወት መኖር ከፈለገች ይሄንን
ከብሌን ጋር የምታደርገውን ጨዋታ እንድታቆም የብሌንን እናት ለማገናኘት የምትጥረውን ጥረት እንድታቋርጥ እናደርጋታለን፣ ብሌንን ማደራደሪያ እናረጋታለን ሲል ነበር። በጣም ጥሩ ሀሳብ ነው ያመጣኸው እያለ እንዴት አላሰብኩም እያለ አቶ በኃይሉም ይሄን አይነት ቆንጆ ሀሳብ ሲሰጠው ሳሚ በደስታ ተቀበለ። በዚህም የተነሳ እንግዲህ ሳሚ ይህም ብሎ ከታገተችበት ቦታ ነበር ይዘዋት የሄዱት። እዛ ሄደው ሁለቱም እነማን ናቸው ከእኔ ምንድን ነው የምትፈልጉት እያለ ነበር። እንግዲህ ጥጋበኛውና ሰው የሚንቀው የሚያበሳጨው የሰዎችን ንብረት ሊወስድ የሚዘርፈው የእህቱን ንብረት አቶ በኃይሉ የሰላምን ንብረት የውሸት ልጅ የሰጠው ሳያንሰው ሳይቀር አሁን ደግሞ እያሰቃየ ይገኛል የብሌንን አሳዳጊ። እናም በዚህ የተነሳ ከአንቺ ደግሞ ደሃ ምን እንፈልጋለን ምንስ አለሽና ደሃ እያለ በጣም አጸያፊ ቃላቶችን ሲደረድርባን ነበር። አቶ በኃይሉ እባካቸውን ዝም በይ፣ ይህንን ከብሌን እናት ጋር እንትን አገናኛለሁ ብለሽ የምትሰሪው ድራማ ማቆም አለበት እያለ አፍነዋት እባካቸው በረደኝ እባካቸው አውጥሪ ብትልም ኧረ እባክሽ እያሉ እያሰቃዩዋት ይገኛሉ ታግታ። በዚህም የተነሳ ራበኝም ውሃም ጠማኝ ብትል ውሃ ያው አምጥቼልሻለሁ፣ ምግብ መጀመሪያ ውሃ ብትለውም ፈቷትም ያ ምግብም ጭራሽም ሊፈታት አልቻለም። ካፏን ብቻ እንትን ብሎ ውሃ ነው ያልሽው እያሉ እሷ ላይ እየደፉባት ይገኛሉ። በጣም ያሳዝናል። እናም እንግዲህ ይህንን ብለዋት ውሃውንም ከመሬት ደፍቶ ከመሬት ላንቺ የሚገባሽ ይሄ ነው እያለ መቼም በክፋት የታጠረው ድራማ ማለት ነው። ለእናት እንደዛ አይገባም። እናም ይሄንን እያደረጋት እሷም ታፍና ይሄው አፍስሼልሻለሁ ከዚህ እፈሽና ጠጭ ብሎ ዘግተውባት ይሄዳሉ። እሷም እያለቀሰኝ እንግዲህ ወደ እነ ቃል ጋር ስንመጣ ቃል እንግዲህ ጓደኛዋ ሄለን የምትባል የድሮ ጓደኛዋ ለብዙ ዘመናት ጠይቃ አጠያይቃ እዚህ ቤት ሰላም ስትመጣ ልጅሽ ናት ተብላ የተረከበችው ሰላምዬ ደግሞ ከቤት አልነበረችም። በር በምትቆረቁር ጊዜ ብሌን በሩን በመክፈት ማነች ስትላት ስሟንም ቀይራ ቆንጆ እንትና ስትል ኧረ አላቃትም እንደዛ አይነት ስም የለም ስትላን ነበር። አይ ቃል አይዋ ቃል ስትላት አዋለች ብላ ጓደኛዋ ናት በማለት ታስገባለች። የዚህም ጊዜ ቃል እንግዲህ ገና ስታያት በጣም እየፈራይ እያንቀጠቀጣን ነበር። ምክንያቱም ለጓደኛዋ ይሄ ሚስጥር ስላላወራች በጣም ከብዷታል። እናም ከመሀል ይህን እያወሩ ከሷ ጋራ ሰላምዬ ትመጣለች። ሰላምዬ ስትመጣ በጣም ትደናገጣለች። የዚህ ጊዜ በጣም እየተደናገጠኝ መጀመሪያ ላይ ቃል ከበር ትወጣና ብሌንን በጣም ትቆጣታለች፣ ትሰርባታለች። ሁለተኛ ማንንም እንትን ሳትይ በር ከፍተሽ እንዳታስገቢ እሷ ጓደኛ ነች ብላ ነው እኮ ስትላትም ብትልሽስ ሁለተኛ ካለኔ ፍቃድ እኔን ሳትጠይቂ ብላ ቃልን በጣም ውሃ ትደፋባታለች፣ ታሰቃያታለች ማለት ነው። እሺ ብላ በቅርታ ብላ አንቺ ገረድ እያለች የምትሳደበው ስድብ እራሱ በጣም አጸያፊ ነው። እናም በዚህ የተነሳ ቃልም ይህም ብላት ብሌንም እሺ ብላ ትቀበላለች። እናም እንግዲህ የቃል እናት የተባለችው ሰላም ስትመጣ ይህች ደግሞ ማናት ቃልዬ ስትላት ብላ በመደናገጥ ሄለን ምንም ያልገባት ሁሉንም ነገር እንዴ እናቴ ናት እናቴ ነች ስትል በጣም ትገረማለች። እንዴ ነይና ሳሚኝ እንጂ ጓደኛ እንዳለሽ አላቅም በማለት ሰላምዬም ግራ በመጋባት ይችኛዋ ደግሞ እናቴ አልማዝስ ስትል እናቴ ብላ ነይ ቀፊን ስትል በጣም እየፈራች እያንቀጠቀጣት ነበር። እናም በዚህ የተነሳ ሰላምዬም ምንም ቦታ አልሰጠችውም እና ሰላም ብላት ምግብ አቅርቢ ተብላ ምግብ ይቀረብላቸዋል ለብሌን ለሁሉ ማለት ነው። እናም በዚህ የተነሳው እኔ አንቺም እዚህ ቁጭ ብለሽ ቢ ብትባል ብሌንም አይ አልፈልግም በማለት ወታ ትሄዳለች። እነሱ በልተው እያወሩ ነበርና
ብሎ እያለች እናትየዋን አንቺ ብታጃት ይች እኮ አትሰማም ሲናገሯት ብላ መጀመሪያ ላይ ብሌን ውጭ ነበረኝ የእናቷን ስልክ ወደ ኋላ ባር ስንሞክር በጣም ጨነቀኝ እናቴ እያለች ምንም ሰላም አይሰማኝም እያለች የአሳዳጊዋን ነገር እያሰበች ትገኛለች ብሌን። እናም ስልኳንም ብትደውል ጥሪ አይቀበልም እያለች ውጭ ወጥታ ነበር እና እነሱ ጋር አቅርባ የዚህ ጊዜ ምግብ አቅርቢ ልትላት ሂጅና ለሁሉም እሷ እኮ አትሰማም ሲያናግሯት ጠግባለች እያለች ነበረ ለእናቷ ለሰላም ስትናገር የነበረችው ቃል ማለት ነው። እናም በዚህ የተነሳ እኔ እሺ ልጣራ ብላ ስትሄድ እሷ ደግሞ ከሳሚ ጋር ቁጭ ብላ ከሱ ጋር ግድፍ ብላለይ። ምክንያቱም ስለ እናቷ እያወራችው ነበር። እሱም እንግዲህ ህሊናው እረፍት ያጣው ቃልዬ አንቺንም ሳልወድሽ አልቀርም፣ ሁለተኛ ደግሞ እናትሽን እንድታጪ አልፈልግም፣ ያደረግኩት ለጥሩ ነው ብዬ አስባለሁ፣ አይዞሽ ስልኳ ኔትወርክም እኮ ሊሆን ይችላል፣ ምንም አትሰቢ እያላት ነበረ። እናም በዚህ የተነሳ ቃልዬን ግድፍ አድርጎ ማነች ብሌንን ከሱ ጋር ግድፍ እንዳለች እያወራት ሳለ ከድንገት መታ ሰላም ሁሉም ነገር ያለችን ቃል ትክክል ነበረች ማለት ነው። አንቺ እንዴት ከጎረምሳ ጋር እንደዚህ ትሆኛለች? እንዴት ስራሽን ረሳሽ? እያለች ሰላምዬን በጣም ትጮህባታለች። አንተ ራሱ ከዚህ ቤት ጓዝህን ጠቅልለህ ውጣ፣ ስንቴ ነገርኩ ብላው እሺ እኔ እወጣለሁ፣ ልጅቷ ግን በጣም ስነ ስርዓት ያላትና አንቺ እንደምታስቢያት አይደለችም፣ ስርዓት ያላት ልጅ ናት ብሌን በማለት ይነግራታል ሳሚም። ከዛ እሷ ላይም ትጮህና በጣም ትቆጣታለች። ያለችን ቃል ትክክል ነው በማለት እናም በዚህ የተነሳ ሳሚም በጭንቀት እናቷን ስላገተ ከሚገሏት ባግታት ብሎ የወሰደው እርምጃ ነው። እናም በዚህ የተነሳ ብሌን ምግብ አቅርባላቸው ከነሱ ጋር እያወራይ እናትየዋም እያወራይ ነበረ። እናም በቃ እኔ አሁን ወጥቼ ሊሄድ የሆነ ቦታ እደርሼ ልምጣ በማለት ነበረ ወታ ሄደችው ሰላምዬ። እሷም የእጅ ውሃ ይዛላቸው ስትመጣ እንግዲህ በማስታጠቢያ ውሃ ይዛ አንቺ እንደዚህ ለምን ታያለሽ? ምንድን ነው ያልገባኝ ነገር? መጀመሪያ እየበላይ ሳለ ልታወራ ስትል አዎ እንደዚህ ነው እኮ እኛ ምርጥ ጓደኛሞች ነበር ቆየን እያለኝ ሌላ ልታወራ ስትል በአፏ እንጀራውን እንዳታወራ አንቺ ጉረሽ እያለኝ ጉርስ ታረጋታለች። በቃ ሰላምዬም የሚሄድበት አለኝ ተጫዋቱ እናንተ በማለት ተነስታ ስትሄድ ሁሉንም ነገር ስታወራታለች። ምንድን ነው ነገሩ ማለት አልገባኝ ያለኝ መጀመሪያ እየቆነጠጠቻትም ነበር እንዳታወራ። ቆነጠጥሽኝ እኮ አይ ለጨዋታ ነው ለቀልድ ነው እያለች ነበረ ሄለን እንግዲህ ምንም ነገር የማታውቀው ማለት ነው። እናም በዚህ የተነሳ ብሌን የእጅ ውሃ ይዛ ስትመጣ የሚያወሩትን ወሬ እያዳመጠቻቸው ነበረ እና ይህንን ስታወራ እንዴ ምንድነው ነገሩ ስትላት እኔ ለመውረስ ነው የእሷ ልጅ መስዬ የእሷ ልጅ የለይም የእሷ ልጅ መስዬ የቀረብኳት የእሷ ልጅ ይችኛዋን ሰራተኛዋ ብላ በምታወራ ጊዜ እንግዲህ ብሌን የእጅ ማስታጠቢያ ውሃ ይዛ ነበርና ይህን ስታወራ የሰማቸውን ማመን አቃታት ብሌን ማለት ነው። እና እንዴት ይሆናል? እንዴት እሱ እርሻ ልወርሽ ትቻያለሽ በሷ ስትላት አይ ሰላም እገላታለሁኝ ትሞታለኝ፣ እኔ ደግሞ ልጅ ነኝ ስለተባልኩኝ ሁሉንም ንብረት እወርሳለሁ እንዴት ብሎ ስትላት ሁሉንም ነገር አቶ በኃይሉም ወንድም ተብዬው ይሄንን እንትን ቢል ብዙ እሱ የሰራቸው ወንጀሎችና ፋይሎች በእጅ ውስጥ ይገኛሉ በማለት እዚህ ላይ ነበር እያወራቻት ሳለ ብሌን የእጅ ማስታጠቢያውን ይዛ ይሄንን ሲያወሩ ስትሰማ በቁሟ እየጣለችው እነሱም ወሬውን ሰማች ብላ ሁለቱም ፈጠውባት ነበር። በድንገት የቆሙት እዚህ ላይ የቆመው። ለነበረን ቆይታ አመሰግናለሁ። ባይ ባይ።